ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። ቤተሰብ ፋናዎች ወንደና መጣች ውሾቹ በደማቁ ነው የተቀበሉት። ቤላና ኮባ የመጀመሪያ ደስ ይላል። አይ ልባችሁንም አይተዋል። ለማዳ ናቸው። በፍቅር ነው ያደጉት። በፍቅር ተሳድግ ጠባቂም ናቸው። በቃ ዛሬ ፍራትሽን በሙሉ ቤላ ይቺ ናት። ይቺ እናት ናት። ቤላ ይቺ ናት። በጣም አትፍሪ ምናምን የምትይው እንኳን ደህና መጣችሁ። እስቲ ትንሽ ችግኝ እንትከልና ክረምት ነው አይደለ? በጎ ፈቃደኝነቱም ለበረከቱ ሲባል ችግኞች እናፍላለን። በጣም እንዳው ፈቃዳችሁ ከሆነ ግን እኔ አይደለም ወደዛ እንሄዳለን። አሁን እንዴት ነው ምን የገብስማ ስብሰባ መሰለም እንዴ? ባይዘው ነው ተሰርጋለሁ። ኢትዮጵያ ወንዶች ውበት ነው ይባላል። ሌላ ቦታ ላይ የለም። ባይዘው ላይክ ስታረጅ ነው አለው ውበት የምታወጣው። እኛ እኮ አርጅ ነው አይደል? እንዴ በጣም አይደለም። ናቸው። ሀሳባቸው ትልቅ የሆነ ልጆች ናቸው። እና ገብስማነት ይለምልም እንላለን። አሜን። ይሄ ታሪካዊ ቦታ ነው። ይሄ የራስ ካሳ የልጅ ቤት ነው። የደቻቻ ማበራ ይባላሉ። እና ይሄ ግቢ የሳቸው ነው። የቅርስ ቤት ነው። ሰው እንደ ራሴ ነው የምጠብቀው። ግን እኔም እንደዛ ነው መደኩት። እኔም ለአፈር ቅርብ ለአረም ቅርብ ነው። ዛፍ ጥላ ስር ምናምን የሚለውን ሀሳብ ነው የምወደው። ያው በአሁኑ አረንጓዴ አሻራ ትልቁ ትኩረት አድርገን እየተከልን ያለ ነው ፍራፍሬ ነው። ያው ፍራፍሬ ጥላም ይሆናል ምግብም ይሆናል። እውነት ነው። እኛ በሮትሪ የከተማ ግብርና ፌሎሺፕ ይባላል ኢንተርናሽናል ተቋም ከአራት ዓመት በፊት የተቋቋመ ኢትዮጵያ ነው ሄድኳርተሩ። ዓለም ላይ አሁን ከ25 ሀገር በላይ አባላቶች አሉት ፌሎሺፕ ነው ወይም ድርጅት ነው። እና ማንም ሰው ንብ በማነብ አበባ በመትከል ዘር በመለዋወጥ አፈርን በመጠበቅ ራስን በምግብ ለመቻል በሚደረገው ላይ አስተዋጽኦ በማድረግ ሰዎች ከአፈር ጋር ተያይዞ ወዳጅነት እንዲመሰረቱ የማድረግ ፌሎሺፕ ነው። አጋጣሚ ሆኖ እኔ እዛ መስራችም ነኝ። ከዛ ደግሞ ቤቴ ሁሌ እንደዚህ ግሪን ሃውስ እንደዚሁም ደግሞ እንደምታየው የንብ ቀፎም አለን። ባለፈው ሳምንት ማር ቆርጠናል። ትቀምሳላችሁ፣ አስቀምሳችኋለሁ። የስ ቤት ቆር ማር አለን። ትኩሱ ላይ እንግዶችን ችግኝ በማስተከል ነው ተቀበለው ማለት ነው። የስ ስጠይቅም እንደዛው ቤታችን አይደል? ከዛም ደግሞ ቤት ስጠይቅም ችግኝ ይዤ ነው የምሄደው። ችግኝ ይዤ ነው አበባ ይዤ ነው የምሄደው። ወጪም ቀንሳለሁ። አሁን ዛሬ የተለያዩ አበቦችን ነው ላይክ የምትተክሉት። እዚህ ጋር ያለው አይነታቸው ነው ማለት ነው። አይነታቸው ነው። አሁን ለምለም ምሳሌ አስቴር ዘሮዝ የስ እንግዲህ መርጠሻል። አንቺ የመረጥሽው ነይ ይችላል። ካርኔሽን ወስደሻል። ሰላምዬ ዘሩን ቆረጥ አድርጋችሁ ጣል አድርጉበት። ከዛ በኋላ ስማችሁን እዚህ ጋር እንጽፍበታለን። ሆሊሆክ ይባላል። በጣም ኢዝ ቢዩቲፉል ሲድ። ይሄኛውንም ለፋና የጓሮ የማምሻ ሲም እንሰጣለን። እንግዲህ በስመ ኢትዮጵያ ዘራችንን ጣል እናደርጋለን ማለት ነው። አስቴር እዚህ ጋር ተከቻለች። እንደዚህ አድርጊያት። ስለዚህ አሁን ማለት ነው ለምለም የተከለቻት አስቴርን አይደለ? ራሷ አበባው ይገላል የሚራሱ የኔ ደግሞ የሱፍ አበባ ፀሐይ ተከታይ የሚለው አበባ ብዙ ዘፍነናል። አበባ አይነሽ በጣም እንግዲህ ስማችሁን እዚህ ቁጭ እናደርጋለን። መትከል ብቻ ሳይሆን ከዚህ በኋላ ልጆቻችሁ ናቸው፣ የእናንተ ልጆች ናቸው። መታችሁ ታያላችሁ።
ምንም ጥያቄና መልስ የለው። አሁን ደግሞ ወደ ቤት ቡና ደርሷል። ገብተን እንጫወታለን። በጣም ደስ ይለናል። እሺ በጣም እናመሰግናለን። ደስ ይላል። ሰላም ተመልካቾቻችን፣ ማምሻችን ጀምሯል። ዛሬ የምንገኘው ከስቱዲዮ ወጣ ብለን ፈረንሳይ አካባቢ ነው። እዚሁ ኢትዮጵያ ውስጥ ፈረንሳይ የተገኘንበት ምክንያት ደግሞ ሮተሪያን ሄኖክ አለማየሁ ቤት ነው ያለነው። ቀደም ሲል ችግኝ ስንተክል ሰላም ስንለው አይታችሁናል አይደል? ዋና ምክንያታችን ዛሬ የማምሻችን ጉዳይ በጎ ፈቃደኝነት ላይ ስለሆነ ነው። በዚህ ጉዳይ ላይ በተለይ በስፋት ከሱ ጋር እንጫወታለን። ቤቱ መተን ግን ይኸው ፈልሰስ ብለናል። ወደሱ ከቢናችን በፊት እንዴት ናችሁ እናንተ? መቅድሚያ ገራሚ ስሜት ላይ ነው ያለነው። ተው እንጂ ከፍ ብለን ተራራው ላይ ጤና አዳሙን እያሽ ትንሽ ልመሰጥ አትመሰካቸው አንዴ። በጣም የሚገርም ድባብ ያለው በተለይ ክረምት ወቅት ላይ ስለሆነ የችግኙ ዛፉ ድባቡ በጣም ደስ የሚል ቦታ ነው ያለነው። እዚህ እንደዚህ አይነት ድባብ ውስጥ መኖር ራሱ ልዩ ስሜት ይፈጥራል ብዬ አስባለሁ። እኔ ስሜታችንን ቀይሮታል አይደለ? ማለት የሆነ ምንድነው የሆነ ኃይል ነገር ሰጥቶናል እኔ እንደገባኝ እና የሆነ ፈካ ያለ ነገር ተፈጥሮ በራሱ ለዚሁን ማምሻ ተፈጥሮ እኮ በራሱ ፕሮዲዩሰሮች ቢያስቡበት ለማለት ነው። ተፈጥሮ እኮ ራሱ የሆነ ኃይል አለው አይደለ? ልክ ስትገናኙ ግን የሆነ ደግሞ የሚሰጥሽ ልዩ አትገልጩ ይሁን አየሩ ደስ ይልሻል ምናምን ዙሪያ ገባውን ታያለሽ ትመሰጫለሽ ሳታውቂው ብዙ ደቂቃዎች ሰዓታት ታሳልፊያለሽ። በቃ አሁን እዛ አይነት ስሜት ላይ ነው ያለው። ሰኒ ተናገር እንጂ የብዙ እጽዋቶች መዓዛ አንድ ላይ ድብልቅ ብሎ እና ሳምባዬ እየሳቀ ጤና አዳም ሁሉም ነገር አለ። በጣም ቆረጥን ቀመስን የሚገርም ስሜት ነው ያለው። እንግዲህ ቀደም ሲል እንዳልነው ተመልካቾቻችን በጎ ፈቃደኝነት በተለይ ክረምት ላይ በብዛት ተማሪዎች ወደ ረፍት የሚመጡበት ጊዜ ስለሆነና እንደ ሀገር አቀፍም በጎ ፈቃድ በጣም በትኩረት የሚሰራበት ወቅት ስለሆነ እሱ ላይ ነው ዛሬ የምናወራው ብለናል። ከማንሳታችን በፊት ግን በጎ ፈቃደኝነት ላይ ተሳትፋችሁ በጣም ማትረሱት አለ ወይ? ንገሩኝ እስቲ። ኧረ ይሄን ጊዜ ማን የተረሳው? በጣም ማረሳው አሁንም ሳየው ደስ የሚለኝ ያለ ያው ብዙ ነገሮች ተሰርተዋል። ከዛ በኋላ ግን እኛ ሃይ ስኩል ውስጥ የፕሪፓራቶሪ ተማሪ እያለን አንድ በጣም ተነሳሽነት ያለው መምህራችን እስቲ ግቢ አረንጓዴ እናልብሰው ብሎ ጅጅጋ ሃይ ስኩል ምናልባት ብዙዎች ያውቁት ይሆናል። መዛ አካባቢ የሚያውቁት ጅጅጋ ያሉ ሰዎች ያውቁታልና 5-6 እንሆናለን ጓደኛ ማቾች አይቶናል ስንሳተፍ ሌላም ማስጠናት ምናምን ማስተማር ክረምት ሲመጣ ታች 10ኛ ሆነች 9ኛ 8ኛ ማስተማር እንደዛ እንሰራ ነበርና አይቶን እስቲ አረንጓዴ እናልብስ እንጀምረው ብሎ አስጀመረን። ለኛ አንደኛ በቃ ዛሬ አልሄድም እያልን ነበር የምንሰራው። እሱ ግን አይሰለቸውም። ጸባያችንን ታግሶ የሆነ የምንቀርበትን ምናምን ሁሉን ነገር ችሎ በመጣችሁ ቁጥር ብቻ ዝም ብላችሁ አጠጡት ትከሉና እያለን ከዛ አንድ ተክለን የሆነ ሰው ሲነካብን ማኩረፍ ጀመርን እንትኗን ዛፏን። ከዛ 1-2 እያለን ብዙ ተከልን። ያው የተጋነነ ባይሆንም ከዛ አድጎ ስናየው ግን በቃ የሆነ ነገር እንዳስቀረን ገባና በጣም በጣም ማለት ማረሳው ትዝታ ሆኖልኝ ለኔ ቀርቶልኛል። የቅድሙ ችግኝ እንደዛ ነው የሚሆነልክ። ቼክ ማድረግ አለበት አንዴ ስሜን ሁሉ ከስራ አስለጥፋለሁ። የተወሰነ ጅጅጋ ላይ ይኖራል፣ የተወሰነ ደግሞ አዲስ አበባ ላይ ይኖራል። እኔ ማረሳው ከዚህ ከሁለት ናቸው እንደ ትልቅ ነገር የምወስደው። መጀመሪያ ጊዜ የአረንጓዴ አሻራ በጣም ካምፔን አልነበረ 2011 እዛ ላይ ቪዲዮዎች በጣም ብዙ እንሰራ ነበረ፣ አርቲክሎችን ጽፍ ነበረ እና የካምፔኑ አካል ስለሆንኩኝ በጣም ነው ደስ የሚለኝ። ከዛ በኋላ ሌሎችም እየወሰዱት አሁን የደረሰው ደረጃ ደርሷል። ሁለተኛው ኮቪድ ላይ ካስታወሳችሁ ተማሪዎች ትምህርት ተዘግቷል ነበረ እና የትምህርት ማቴሪያሎችን ወደ ዲጂታል ቀይሮ ልጆችን ዩቲዩብ ላይ ማስተማር እና በአማን የሚባል ጓደኛ ነበረኝ፣ ቢኒ የሚባል ጓደኛ አለኝ እኔ ያለው አንድ ላይ ነበር የሰራ ነው እና እኛ በነፃ የሰራ ነው ስራ ብዙ ተማሪዎች ጋር ተደራሽ ሆኗልና በክፍያ ከተሰራው ይሄን ያህል ኮስት ነው ሴቭ ያደረጋችሁት ይወጣ የነበረውን በጀት ይሄንን በከፍለን ብናሰራ ኖሮ ይሄን ያህል ብር ነበር የሚያወጣውና በነፃ ስለተሰራ ቴንኪው ሲባል ይሄን ያህል ያወጣል እንደ የሰራውት ስራ ብዬ
አይመስልም፣ ግን ወደ ዋጋ ሲቀየር በጣም ብዙ ሚሊዮን ብር ነው ያወጣ የነበረው እና ሳስበው ደስ ይለኛል። ደስ የሚል ነገር አለው። እንደው አንድ የሚያሳዝን አጋጣሚ ከዚህ ጋር ያገጠመኝን ብነግራችሁ አንድ ቦታ ላይ እንደው ከጓደኞቼ ጋር ምናምን ሰብሰብ ብለን ሄድን። ትላልቅ ሰዎች አዛውንቶች ያሉበት ነው። በሚገፋ ጓደኞቼ እሺ ወደለ ገብስማ ያው ተገኘ በእድሜ ገፉ ናቸው አልካ እኔ ምን ላድርግ ከጓደኞቻችን ጋር ሄድን እና በእድሜ ገፋ ያሉት ሰዎች የሚፈልጉት ምንድነው መንከባከብ ምናምን ብቻ አይደለም፣ ሳይሆኑ እንድታደምጫቸው ይፈልጋሉ። ለነሱ በጣም ትልቅ ዋጋ አለው እና እንዳጋጣሚ ሆኖ አንድ አባት አንዱ ጓደኛዬ ሄዶ ጥፍራቸውን ይቆርጣል፣ ጺማቸውን ይላጫል፣ ምን ይላልና የዩኤት ሀገር ልጅ ነው ምናምን ኖር ተጀመረ። የዚህ ሀገር ልጅ ነኝ ምናምን እኔም እዚህ እኮ ነው ተወልጄ ያደግኩት ሲሉ እኔ ተወልጄ ያደግኩበት ከተማ ላይ ነው እሳቸው ተወልዶም ያደጉት። ከዛ በኋላ በኑሮ አጋጣሚ ወጡ፣ ደከሙ። ከዛ የሚጦራቸው አንድ ተቋም ላይ ነበሩና ከዛ አንዴ ተባልኩኝ፣ ተጠራው። ሳወራቸው ምን ስላቸው በቃ ልጅ ለካ የሚያወሩት ሰው ነው የሚፈልጉት የሚያዳምጣቸውና እሳቸው የሚጠቅሱልኝ እኔ አላቅም። የዘመን መለያየቱ ሰፊ ስለነበረ ግን በማግኘታቸው አካባቢያቸው ልጅ በጣም ደስ ብሏቸዋል እና መረቁኝ ምናምን ተመረቅን ምናምን እና እንደው ደግመ ካልመጣክ ተባልኩኝ። እሺ እንዳጋጣሚ ሆኖ በመሃል ደግሞ ረፍት አገኘው። በመሃል ረፍት አግኝቼ እሳቸውን ለመጠየቅ ሲሄድ እንዳጋጣሚ ያርፈዋል እና አረሳውም ይሄንን ገጠመኝ። የቀናት ልዩነት በቃ እኛ አባት በዛች ልዩነት ተገናኘንና አረፉ። ይሄንን በጣም አረሳውምና እንደዚህ በጎ ነገር አድርገሽ ትልቁ ነገር በቃ ውስጥሽን ያለመልመዋል ምርቃቱ። አው የሚሰጥሽ አቅም አለ። እኔ አንድ ሰው እኮ ከተመረቀ በኋላ ውጪ የሆነ ነገር እንደሚያገኝ ጥሩ ነገር እንደሚያገኝ ልቡ ያምናል፣ የምርቃቱን ጉልበት ያምናልና እንደዚህ ስትንከባከቢ ደስ ይልሻል። ችግኝ ሄደን የተከልንበት አጋጣሚ ነበርና እንደ አጋጣሚ ሲሄድ አፍርቷል ፍሬ አቮካዶ። ተዝናናውበት። በጊዜር በቤት አረፍ በላ ሰየው ቤቴ አብርሃም ነው። በጣም ደስ የሚል ስሜት እየተሰማ ነው እያለን እየመሳን ነበረ። አዎ በጎ ፈቃደኝነት ላይ ደግሞ አንተ በተለይ ሮተሪያን ጋር በተገናኘ ብዙ ሰርታል። ትንሽ ለተመልካቾች የሰራኸውን ነገር ጥቂት ልንገራቸው። ተመልካቾቻችን አሁን ቀደም ሲል እንዳልናችሁ ያለ ነው ሮተሪያን ሄኖክ አለማየሁ ቤት ነው። ሄኖክ የሐረር ልጅ ነኝ እሱ ይጠቀስልኝ እያለ ነበረ። የሐረር ልጅ ነው። በሙያው ደግሞ ሶሺዮሎጂስት ነው። ጥምረት ለኢትዮጵያ የተሰኘ መንግስታዊ ያልሆነ ድርጅት መስራችና ዳይሬክተርም ጭምር ነው። 18 ዓመታትን ያስቆጠረው የአዲስ አበባ ሴንትራል መላ የተሰኘ የሮተሪ ክለብም ከመስራቾቹ መሃል አንደኛው እሱ ነው። በዓለም አቀፍ ደረጃ ተቀባይነትን ያገኙ የሮተሪ የካይት የባድሚንተን ወይም ላባ ኳስ ፌሎሺፕ መስራች ነው። የከተማ ግብርና ላይ ደግሞ በስፋት ይሰራል። እንዳያችሁት ያለንበት አካባቢ ግቢው እዛ ላይ ትኩረት ያደረገ ይመስለኛል። በጎ ፈቃደኝነት ዛሬ ጉዳያችን እሱም ስለሆነ በስፋት ረጅም ጊዜ ሰርተሃልና ስለተገናኘን በጣም ደስ ብሎናል። በቃ ተወይ ነፍሳችንን አናውቅም። በጣም አሪፍ እንግዶች ስንጋብዝ ማምሻ ላይ ሁልጊዜ በጣም ዘና የሚያደርጉ ፈጣን ጥያቄ የምንለው አለ። እሱን እንጠይቃለን። ስለዚህ በሱ ነው የምንጀምረው። ወደ ጉዳያችን ከመግባታችን በፊት እናማሙቅ። በሱ 3 ሰከንድ አለ። በ3 ሰከንድ ነው የምትመልሰው። ቆጣሪ አለ አሉን ፕሮዲሰሮች ስላሉ እሱን እንጀምራለን። ሁላችን በጣም ተፈጥሮ ጋር በጣም ግንኙነት አለ። ሁሉ ነገር ቤት ውስጥ ያለው ነገር እንደዛ አይደለ? ኦልድ ነገር አይደለ? አሁን ጀበናና እንኳን ቻይና ላይ ሰራቻት ግን ቢሆንም የኢትዮጵያን ታሪክ እና አርት ወርክ ስለዚህ ሰሪታ እናመሰግንሻለን። በጣም ተናገርሽ። ጤና አዳሙ ከዚሁ ነው። ጤና አዳሙ ከርሻ ነው። አይናፋር እንግዳ ባለቤቱን ይጋብዛል። 3 ሰከንድ አለ። ሄኔ ከኔ ነው የምንጀምረው።
ብዙ ጊዜ ቤትህ እንግዳ እንደሚመጣ ሰምተናል። አሳውቆ ከሚመጣና ድንገት ቤትህ ከሚመጣ እንግዳ በጣም ደስ ብሎ የምታስተናግደው የትኛው? አሳውቆ ይመጣ ይሻለኛል አይደል? ድንገት ሲመጣ ለኔ ማለት ነው። አሳውቆ ይመጣ ለዝግጅቱ ነው እንጂ ድንገት ሲመጣ እንግዳም በረከት ይዞ ነው ይመጣው። እውነት ነው። ስለዚህ እሱንም በደንብ ነው ብዙ ምክንያት ይኖረዋል ድንገት ሲመጣ። ሌላኛው ዛሬ ጠዋት ከቤት ስትወጣ 3 ነገሮች ብቻ መያዝ ይፈቀድልሃል ቢባል ምንድነው ይዘህ የምትወጣው ከቤት? አንደኛው ጠባቂዎችን ይሆናል። ከዛ ቆንጆ የኔ የምወዳቸውን የሬጌ ፕሌሊስት በተለይ ጃሉድን ሬጌ ትወዳለህ? ሬጌ ብቻ ነው የምሰማው። ሬጌ ብቻ ነው። ጃሉድን ሙሉ አልበሞቹን ጃሉድን ይዤ እወጣለሁ። በሶስተኛ ይዤ የምወጣው ልጆቼና ሚስቴን ነው። ቤተሰብ እኔ ደግሞ እንደው ያው ብዙ ቦታ ዞርሃል። ያው አንድ ሰው ሮተሪያን ነው ሲባል ሁሉም ቦታ ላይ ይገኛል በጎ ፈቃድ ያለበት በሙሉና አስተያየት መቼስ ሁሉም ይሰጣል። ማትረሳውና ይሄም ጥያቄ ነው የሚያስቅህ ወይም ደግሞ አስቂኝ ነው የምትለው አስተያየት አለ? ለወገን የሚለው ፍልስፍናችን ገና ጎረምሳ ሆነን ስንጀምር አንተም ብሎ ላይክ አልጋ ማታነጥፍ እንዳው ካልሲን ማታጥፍ ልጅ አገር ወገን ምናምን ትላለህ የሚለው ነገር ከቤተሰቤ የመጀመሪያው እንደው የመጣው ከቤተሰቤ ነው። ከዛ ማህበረሰቡ ጋርም እንደዚህ ጥያቄዎች አሉ። ሁሌ በተደጋጋሚ የሚጠይቁ ጥያቄዎችና ብዙ ጊዜ እንደ ሞኝነት እንደ ጅልነት ተደርጎ የሚታዩ ስራዎች ናቸው ውስጥ ነው ያለሁት እኔ። በዛ ምክንያት ሁሌ ይገርመኛል ሰዎች ጥያቄ ያነሳሉ። በጣም ጥሩ። ሌላ ሁለተኛ ጥያቄ ላንሳለህ። እንደው በቃ 2 አማራጭ አለ ተብለህ ወይ ዋሻ ውስጥ ደር ወይ ዛፍ ላይ ደር ብትባል አንድ ቦታ ሄደ ምንም ጥያቄ የለም። ዛፍ ላይ ነው የማድረው። ዛፍ ላይ ነው የማድረው። ከዛፉ ስንወርድ ለአንድ ቀን ሌላ የሙያ ዘርፍ ምረጥ ብትባል ልትሰራው የምትችል ሌላ ሙያ? ሬጌ ሙዚቀኛ መሆን ያዋጣኛል። እሺ እድሜ ልክህን አትክልት ብላ ከምትባልና ስጋ ብላ ከምትባል? እንዴ አትክልት ነው እንጂ ብላው እንዴት ምርጫዬንም አስቢው። ፍራፍሬም ጨምራ አትክልት አይደል? ይጨምራል። ስለዚህ እዛው ስጋው ጎን እንቆያ። እንደው 2 ስራ ጎን ለጎን ቢኖር ማለት ነው የቱን ትመርጣለህ? ላም ከማለብና ማር ከመቁረጥ? እዛው ዛፍ ላይ እንደው በጎ ፈቃደኝነትን በአንድ ኢሞጂ ግለጽ ብትባል በጣም ቆንጆ መልስ ግን ብዙም አልተጨነቅም እኮ ቀላል ነው። በጣም ከባድ ናቸው ግን ኧረ በ3 ሰከንድ እንደ የህይወት ፍልስፍና ነው ጥያቄዎች ነው። እንደውም ደቂቃ ጨምረንልሃል። እንግዲህ ቀደም ሲል እንዳነሳ ነው በጎ ፈቃደኝነት ላይ ነው የምናነሳው ዛሬ ጉዳያችን ማምሻችን እያልን ነበርና እንግዲህ በጎ ፈቃድ በገንዘብ ብቻ አይደለም፣ በጊዜ በሐሳብ በፍቅር በመስጠትም ይገለጻል። እንደው አንተ መጀመሪያ ራስ እንድትነሳ ወደዚህ ተግባር ውስጥ እንድትገባ መጀመሪያ ወደ እንቅስቃሴው እንድትገባ ያደረገ ነገር ምንድነው? ስለ በጎ ፈቃደኝነት ሲነሳ እኔ ሞር አስተዳደጌ ነው እላለሁ። አስተዳደጌ ላይ ምንም የተወለድኩት አዲስ አበባ ቢሆንም ያደግኩት ሐረር ነው። የሐረር እና የምስራቅ ማህበረሰብ ደግሞ እንደምታውቂው አጥር የሌለው ሁሉም ጎረቤት ሁሉም ቤተሰብ የሆነበት ማህበረሰብ ነው። ስለዚህ በልጅነት ይቺን ዕቃ አምጣልን እዚህ ጋር ሄደን ተላክልኝ ከሚለው ሀሳብ እና የአብሮነት ሀሳብ ከዛ ይጀምራል። ከዛም በልጅነቴ ቤተክርስቲያን ነው ያደግኩት። ስመላለስ ማለት ነው ቤተክርስቲያን አጋጣሚ ነው። እኔ በኦርቶዶክስ እምነት ተከታይ ሆኜ ነው ያደግኩት። ለምሳሌ ቤተክርስቲያን ውስጥ ወንጌል መማር ብቻ ሳይሆን ወንጌል ላይ የተማርነውን ነገር አውጥተን ለኮሚኒቲ የሆነ ስራዎች ለመስራት እንሞክር ነበረ። ያ ማለት ለደከሙት ቤት መስራት እንሞክር ነበረ። ከቤተክርስቲያን ቅጥር ውጪ ያሉትን አካባቢዎችን ማጽዳት የመሳሰሉ ነገሮችን፣ ከዛም አልፎ ደግሞ አሁን ዛሬ ሎቢ አድቮኬሲ የምንላቸውን ስራዎችን፣ እሱ አንደኛው ነገር ነው። ከዛ ግን እድለኛ የሚያደርገኝ ሐረር ውስጥ የተማርኩት ማልቴዝ የሚባል ትምህርት ቤት ነው። የሚሽነሪ ትምህርት ቤት ውስጥ ያደግኩት የተማርነው እና እዛ ውስጥ ግብረገብ በጣም ትልቁ የትምህርት ክፍለ ጊዜ ነበረ። ሰው ግብረገብን ከኬጂ ክላስ ጀምረን
እንማርበት ነበር። አሁንም የካቶሊክ ትምህርት ቤቶች ያን ነገር ይዘዋሉ ማለት ነው። ስለዚህ እዛ ውስጥ የምትማረው ነገር በሙሉ ላይክ ከራስ አልፈ አካባቢን፣ ቤተሰብን፣ ወገንን የመጠበቅ እና በተቻለ መጠን ካይንድነስን ላይክ የማስተማሪያ ማህበረሰብ ውስጥ ነው እንግዲህ በዚህ ያደጉት ይመስለኛል። ሀረር እና የምስራቁ ባህሪ ያልኳችሁ እንደው አብሮነቱ ያመጣው ነገር አለ ብዬ አምናለሁ። ሁሉም ማህበረሰብ ያለውን አካፍሎ የሚኖርበት ማህበረሰብ ውስጥ ስላደኩኝ ከዛ ደግሞ ከማህበረሰቡ አካል ቤተክርስቲያንም እንደዚሁ ትምህርት ቤትም ደግሞ ትልቅ አስተዋጽኦ ነበራቸው ማለት ይችላል። ስለዚህ የብዙ ውጤት ነው። እንደው አሁን በደረስክበት ደረጃ ብዙ ነገር ውስጥ ስላለፍክ ይሄ በጎ ፈቃደኝነት ተፈጥሮ ነው ትላለህ ወይስ ልማድ ነው ትላለህ? ሁለቱም ነው ላይክ ሁለቱንም እላለሁ። አንደኛ የሰው ልጅ በውስጡ ያ ነገር አለው። ላይክ የሰው ልጅ ብቻውን ሊሆን ያልተፈቀደለት ፍጡር ነው። የሰው ልጅ በሙሉ አብሮነት መስጠትን ማገዝን የሚወድ ፍጡር ነው። መልካምነቱ በጣም ብዙ ነው እንዳው ካለው እንክርዳዱ ስታነጻጽረው ማለት ነው። ስለዚህ ሁላችን ተፈጥሮ ውስጥ አለ ብዬ አምናለሁ። ከዛም ደግሞ ላይክ ያድጋል፣ ነርቸር ይደረጋል በተለያየ መልኩ። ይሄን ውስጥ ያለውን መክሊትን በደንብ ልታተርፍበት ከፈለክ በደንብ አድርገህ ፖሊሽ ልታደርገውም ትችላለህ። ስለዚህ የሁለቱም ውጤት ነው ብዬ ነው የማምነው። ሲጀመርም ራሱ ዛሬ በተቋም ደረጃ ሆነ እንጂ እንዳው ስለ በጎ ፈቃደኝነት ስናወራ አስበው ላይክ በድሮ ዘመን ምንም በሌለበት ሰው ያለውን አካፍሎ ነው በጋራ ቤቱን ሰርቶ ያለውን ተካፍሎ ነው እንግዲህ ኑሮንም የሚያሸንፈው እና እዚህ የደረሰው ብዬ ነው የማምነው። ስለዚህ ውስጥ ነበረ አብሮ መተባበሩ ወይም መሰጣጣቱ ውስጥ ነበረ ብዬ ነው የማምነው። ስለዚህ የሰው ልጅ ተፈጥሯዊው ጉዳይ ነው ብዬ አምናለሁ። ከበጎ ፈቃደኝነትን ስናነሳ በግል ተነሳሽነት ሁሉም ሰው ያው ናቹራል ነው ብለናል፣ ተፈጥሯዊ ነው። በግል ሲሰጥ ነው በጣም ውጤታማ የሚሆነው ወይንስ በህብረት ወይ ኢንስቲትዩሽናል ተደርጎ ተቋማዊ ተደርጎ ሲሰጥ ነው ውጤታማ የሚሆነው? ምን ታዘብካለህ? ውጤታማ የሚሆነው በተቋማዊ ሲሆን ነው። ግን እንደ ተቋም ስናነሳ ዩኒት ላይ ተቋሞች አሉ። ለምሳሌ አንደኛው ምሳሌ በእምነት ቤቶች ላይ ያለው በጎ ፈቃደኝነት አለ። ሰው ከጀርባው ያለው ፍልስፍና ነው ያን ነገር የሚደግፍሽ የሚገፋሽ። ስለዚህ አቅም አለሽ። አሚን ጠቅለል ስናደርገው ህብረትን የመሰለ ውብ ነገር የለም። ረጅም ለመሄድ እና ሩቅ ለማሳካት ከተፈለገ ህብረት መልካም ነገር ነው። በበጎ ፈቃደኝነት ጉዳይ ብቻ ሳይሆን በማንኛውም ነገር ላይ ህብረት ወሳኝ ነገር ነው። ግን ተቋማዊ ሲሆን አሪፍ ነው። ለምሳሌ የሂውማኒቴሪያን የሆኑ የበጎ ፈቃደኝ ተቋሞች አሉ። እንደ ቀይ መስቀል ለምሳሌ ጥንት የጠዋቱ ቀይ መስቀል። አሁን እነዚህ ለምሳሌ አደጋ ሲደርስ ባንዴ ቶሎ ከች የሚሉት ማለት ነው። በተቋም ሲሆን አይሽ ቶሎ ትልቅ እንደዚህ አደጋዎች ላይ ምናምን ነገር መልስ ለመስጠት አቅም ይሰጣል። ስለዚህ መደራጀትን የመሰለ ነገር የለም፣ ህብረትን የመሰለ ነገር የለም። እንደው ግን ይሄን ራሱ በጎ ፍቃድ ነው። እንደው በጎ ፍቃድ ወይስ እንደው እዛ ላይ ኃላፊነት እዛ ላይ እስቲ ብናወራ በጎ ፍቃድ ላይ ኃላፊነት መጨመሩ እያንዳንዱም ደግሞ ራሱን ፍቃዱን በጎነቱን ደግሞ የሚያሳይበት ኃላፊነት ደግሞ በግለሰቡ ላይ መታከሉ ያለውን እስቲ ዋጋ እናንሳው። በእያንዳንዳችን ውስጥ ያለ ነገር ነው ብዬ አምናለሁ። በተለይ ፈሪሃ እግዚአብሔር ያለበት ማንኛውም ማህበረሰብ ውስጡ አለ። ያን በጎ ፈቃደኝነትን ግን ሁሌ እንደ ላይፍ ስታይል አድርገህ በኃላፊነት ተቀን በምትሰራበት ቦታ ላይ በሙሉ ለመተግበር ከተፈለገ ግን ቅድም እንዳልኩት የሆኑ ፍልስፍናዎች የሆኑ ስትራክቸሮች ይፈልጋል። ሁሉም በተሰማራበት ሙያ ያለበት ተቋም ላይ በሙሉ ይህንን አይነት ፍልስፍና ማቋቋም ይችላል። እዚህ ጋር ያሉት አርማዎች፣ ልብስ፣ ቲሸርት ራሱ ሮተሪ ይላል። ምንድነው ሮተሪ? እስቲ ንገረን፣ በደንብ አስረዳን እስቲ። እኔ ይሄን ጥያቄ አሁን በአንድ ሰዓት የቲቪ ፕሮግራም ይሆናል ረጅም ነው የሚሆነው። በቻልከው አሳጥረን። እኔ ሮተሪያን ነኝ። እኔ እንግዲህ በሮተሪ ቋንቋ ሲገለጽ የአዲስ አበባ ሴንትራል መላ የሚባል የሮተሪ ክለብ ቻርተርድ ሜምበር ነኝ ባለው የመስራቾች መካከል አንዱ ነኝ። በ2008 የተቋቋመው የመጀመሪያው ኢትዮጵያ ውስጥ የወጣቶች የሮተሪ ፕሮግራም ሮትራክት ይባላል። የሱም መስራች ነኝ። መላ ይባላል። እሱም በፈረንጆቹ 2002 የተቋቋመ አሁን 25ኛ ዓመት እድሜ ላይ ያለ አሁንም ድረስ ያለ ተቋም ነው። ከዛ አልፎ ክለቤ ውስጥ በተለያዩ የስራ ዘርፎች በፕሬዚዳንትነት፣ በሴክሬታሪ፣ በተለያየ ሮተሪ ቃሉ ባይ ዘ ዌይ ሮቴሽን ነው ከማለት ነው። አሚን ስልጣን በየአመቱ ነው የምንለዋወጠው። ሰው በዛ ውስጥ አገልግያለሁ። ከዛ ደግሞ ሮተሪ በጣም ዓለም አቀፍ ነው። 210 አገሮች ውስጥ እና ቴሪቶሪዎች ውስጥ አለ።
ያ ማለት ሁሉም ሀገር ላይ ያለን ማለት ነው። ሁሉም ሀገር ላይ ቤተሰብ ጓደኛ ያለን ማለት ነው። ስለዚህ ከዛ ደግሞ በዲስትሪክት ለምሳሌ እኛ ዲስትሪክት ምስራቅ አፍሪካ ላይ ያለ ዲስትሪክት ነው 916 ይባላል። ኬንያን፣ ሱዳንን፣ ጅቡቲን፣ ኤርትራን፣ ዩጋንዳን፣ ታንዛኒያ በተለያየ ጊዜ ዲስትሪክቶቹ ይለዋወጣሉ ስትራክቸራቸውን ግን ያለ ዲስትሪክት ነው። እዛም ዲስትሪክት ላይ በተለያየ ሙያ ታገለግላለህ በየአመቱ የተለዋወጥክ ማለት ነው። ሮተሪን የመሰረቱ ሰውዬ ፖላሪስ ይባላል። በ1905 የተመሰረተ ተቋም ነው እና አመሰራረቱን ባጭሩ ፖላሪስ ባይ ፕሮፌሽን ሎየር ነው እና ብቸኝነት በጣም አስቸግሮት በጣም ቀዝቃዛ በሆነችው ቺካጎ ከተማ ብቻውን ወቅ ሲያደርግ ወዳጅ አጥቶ ብቸኝነት በጣም ሰምቶት ሄዶ አንድ የስልክ ማውጫ ዳይሬክተሪ ገልጦ 5 ሰዎች ራንደም ሊደውለው አረ በብቸኝነት ልሞት ነው እና እንደመታችሁ ሻይን ጠጣ በሚል 5 ሰዎችን ራንደምሊ ስልክ ደውሎ ጠራቸው እና ሲመጡ አንደኛው ልብስ ሰፊ ነበር፣ አንደኛው ከሰላ ውጪ ነበር። እንደዚህ 5 ነበሩ። ከዛ ያችን ሻይ ጠጡና ልክ እንደኛ ጽዋ ሆነች ማለት ነው። ከዛ እየዞሩ ሻይ መጣት ጀመሩ። ነው ብቸኝነታቸውንም ትንሽ ነው ቀረፉት። ከዛ ግን ምን አሉ ይሄ ነገር ዝም ብሎ ሻይ መጣ ብቻ ሳይሆን ለምን እንዳው ደግሞ ህብረት ስትፈጥር እንደዛ ነው የሚያደርገው። ሌላው መትረፍ ወዲያው ነው የምትጀምረውና ወዲያው ምን አሉ ለምን አንድ ነገር አናደርግም ለማህበረሰባችን ብለው የመጀመሪያው የሮተሪ ፕሮጀክት ቺካጎ ከተማ የፓብሊክ ሽንት ቤት ነው። የሚገርም ነገር አሁንም ድረስ ባይዘቦኛ ሽንት ቤት እንሰራለን በሮተሪ። እኔም በጣም ፐርሰናል ፓሽን አለኝ ሽንት ቤት ላይ እና ሰው አለ የሚባል አንድ ፕሮግራም አለን። ኤኒዌይ ሶ ሮተሪ ባጭሩ ይሄን ይመስላል። ኢትዮጵያ ውስጥ 70 ዓመት እድሜ ያለው የተለያዩ ክለቦች አሉ፣ የተለያዩ ፕሮግራሞች አሉ። ለምሳሌ በዚህ ዓመት የኔ ክለብ ሰንዳፋ ላይ ሽንት ቤት ፕሮጀክት አለው። ስፓይና ቢፊዳ የሚባል ነው ህጻናቶችን ላይ ከፖታካሎች ዲፌክት ላይ እሱ ላይ ትልቅ ፕሮጀክት አለን። ሰላም ላይ በጣም ትልቅ ፕሮጀክት እንሰራለን። ሰላም ላይ ያ ፕሮግራሞች አሉን። እንደዚሁም ደግሞ የትምህርት ቤት ላይ ፕሮጀክቶች አሉን። እንደ አያልቅም። እነዚህ ነገሮች በሙሉ እንግዲህ ቮለንቲር በሆኑ አባላቶች ነው የሚሰራው። ብዙ ወዳጆች አሉ እንደነገርኩ ከተለያዩ ዓለም በእውቀትም በብርም እንደዚሁም ደግሞ ጊዜያቸውን የሚሰጡን ትልቅ ቤተሰብ ነው ያለን። ዓለም ላይ ወደ 1.4 ሚሊዮን ኦፊሻል አባላቶች አሉት። ሮተሪ ባጭሩ እሱ ነው። አሁን ሀገራት አነሳህ በጣም እንደው በጎ ፈቃደኝነት ላይ እንደኛ ባሉ አዳጊ ሀገራት ውስጥ በጣም ወሳኝ ነው ወይም ይሄን ይለውጣል አስተዋጽኦ ይሄ ነው የምታነሳው አለ። በማደግ ላይ ባሉ ሀገራት ውስጥ በጎ ፈቃደኝነት ውስጥ መሰማራት በራሱ ምንም ለምሳሌ ኢትዮጵያን እና ኢትዮጵያዊ እናወራ ነው። ትልቁ ሀብታችን ምንድነው? ሰው ነው ያለን ሀብት ሰው ነው፣ ሌላ ነገር የለንም። እና ኢትዮጵያ ውስጥ በበጎ ፈቃደኝነት ዙሪያ ላይ የተለያዩ ፖሊሶች በተለያየ ሰዓት ሰርተዋል። አሁንም የተጀመሩ አሉ፣ ግን ትንሽ ኮኦርዲኔሽን ይፈልጋሉ። አሁንም በቅርብ በዚህ አጋጣሚ አክሶ ማለት የኢትዮጵያ የሲቪል ሶሳይቲ ኤጀንሲ ይባላል። እሱ ሁላችንንም ሲቪል ሶሳይቲዎችንን ኮኦርዲኔት የሚያደርግ አካል ነውና አዲስ አፕሊኬሽን ሎንች አድርጓል። ባይዘው የቮለንቲርስ አፕሊኬሽን እንደውም በዚህ ክረምት አሁን ሁላችሁም ተመዝግበ በፈለግከው ነገር የምትሰማራበት ማለት ነው። ያለን ሀብት ሰው ነው። ይሄን ሀብት እንደው ያለን የሰው ሀብትን ሞቢላይዝ በማድረግ ነው ላይክ አብዛኛው ችግሮቻችን መቅረፍ የምንችለው ብዬ አምናለሁ። ይሄን ስትራክቸር ማስቀመጥ ከቻለን ደሞዝ ከፍለን ሰተን ሳቲስፋክሽን ማምጣት አንችልም። ነገር ግን we can create happier የሆነ ሶሳይቲ መፍጠር ይቻላል በበጎ ፈቃደኝነት ዙሪያ ላይ እና ይሄኛውን ስታነሳ አሁን እንደውም በቅርብ ጊዜ ከገንዘብ ዝውውር የተወሰነች ፐርሰንቷ ተወስዳ ለአደጋ ጊዜ እንትሮች ተብሎ ተጀምሯል አይደል? ለእርዳታ ለድጋፍ የሚውሉ አደጋ ሲፈጠሩ የሚሉና እንዳልከው ደግሞ ለበጎ ፈቃድ ስራ የሚገርም ነገር እንትን ለምሳሌ ባንክ አንዳንድ የምጠይቃለሁ መሰለሽ ሌላ ሀገር ላይ ይቻቃለሁ። ምንድነው ሰው ሲሞት ውርሱ ብሩ የት ነው የሚሄደው ለባንክ ጠይቀህ ታውቃለህ? ለምሳሌ ብዙ አካውንቶች አሉ ያልተዘጉ። የሚገርምሽ ማለት አንተ ራስህ በህይወት ኖረ ራሱ የረሳቸው አካውንቶች አሉ። እቺ 50 ብርማ 20 ብር ምናምን ታደርጋለች ቤተውቃት ሰው በጣም ትልቅ እንደዚህ ካፒታል ባንኮች አሉ። እነዚህ ሳንቲሞች ተሰበሰቡና እንደ ፋውንዴሽን ይቋቋማሉ። ሶ በቋሚነት ያ ነገር ይሰራል። ያ ምን ለምን መሰለህ ለምሳሌ ዛሬ ቆንጆ ለውጦች አይቻለሁ ነው ላይ ቆንጆ ፕሮጀክት ለውጦች እንትኖች ለውጥና ግን እዛ ላይ ያሉትን ፓርትነሮች ሳያቸው ግን ጥቂት ናቸው። እንደውም በጣም የሚገርም አኖኒመስ የሆኑ ስማቸው የማይታወቁ ግለሰቦችና ድርጅቶች የሰሯቸው እንደሆነ ያስታውቃሉ። በጎ ፈቃደኝነት በየቦታው ኢንኮርፖሬት መደረግ ያለበት ነገር ነው። እንደ ማህበረሰብ ያለን ሀብት ከማንም በላይ ሰው ነው፣ የሰው ኃይል ነው። ያን ህዝብ ማቀናጃ እና መሰብሰቢያ እና መደመሪያ መሆን ይችላል። እኔ የምለው ግን አሁን እያነሳው ከነበረው ጉዳይ ጋር በተያያዘ ምናልባት እናንተ ትታዘቡናላችሁ ብዬ ስለማምን ነው። በዚህ በበጎ ፈቃደኝነት ላይ ያላችሁ ሰው
ብዙ ጊዜ የወረት ነው የምናረገው ወይ የሆነ ነገር ሲመጣ ነው የምናረገው በጎ ፈቃደኝነት ወይ ጊዜ እንጠብቀለታለን እንደዛም ሆኖ ደግሞ ሲሰራ ወይ ፖለቲካ ጋር ወስደን ለጥፈዋለን ከሆነ ተቋም ጋር እና ያያይዟል እንደው ምንድነው ችግራችን ምንድነው የምትታዘቡት በጣም አሪፍ ነገር አነሳ የሚገርም ነገር ስለ በጎ ፈቃደኝነት ስናወራ አንደኛው ቶክኒዝም እንለዋለን አሁን ያልክ ያነሳውን ነገር ምንድነው ለፎቶ ላይክ ወይም ለአንድ ዝግጅት ምናምን ነገር ኤግዛክት ያው ግብዝነትም ነው ላይክ እንደውም በታላላቆቹ መጽሐፍ ስታስበው ማለት ነው እና በጎ ፈቃደኝነት አንደኛው ትልቁ ውበት ነው ስትሰጥ ያው ቀኝ የሰጠውን ግራ እንደሚባለው ትትና ይፈልጋል ያ ማለት አትናገረው ወይም ደግሞ የጋኖት መብራት አድርገው ማለት አይደለም ባላንሱን ይፈልጋል እንደሚለው ነው ግን ካረከውና ለምሳሌ ፎቶ መነሳት ካለብህ ደጋግመህ ተነሳበት ምን ችግር አለው መልካም ነገር እስከሆነ ድረስ ማለት ነው አንድ ጊዜ ብቻ አድርገው አትዘለው ነው በምሳሌ አስረዳሻለሁ ለምሳሌ በጣም ከመኮራበት ነገርና በዚህ ሮተሪ ቤተሰብ ውስጥ በመሆኔ ከመኮራበት ትልቁ ነገር ማከል ይሪመምበር ክቡር ጠቅላይ ሚኒስትር አብይ አህመድ መጀመሪያ ጊዜ ዛፍ ተኩል ፎቶ ተነሱ ወሬው ቀጠለ በቃ ዛፍ ላይ ከነጋ ተክላት ከነጉ ተክላት አየወርላው እንደተለወጠ አሁን ይሄ ውበት ነው ስራን እየሰራህ ስራን ግን መናገር አለብህ ያ ማለት የዓለም ብርሃን ነው መሆን ያለብህ ሌላውን ኢንስፓየር ለማድረግ አንድ ምሳሌ ነው ላይክ ሰው አላ አይደለም ላይክ ትሰራለህ መልካም ነገር ከዛ መልካም ስራ ደግሞ ይበልጥ ስፕሬድ አውት እንዲያደርግ ደግሞ ትናገረዋለህ ተያይዞ ያለው አንደኛው ነገር ደም መስጠት ነው ካልቸር ነው እንትማምን ደም መስጠት እንትማምን ደም ሰጡ ምናምን ደም ሰጡ ነው ደም የሆነ የመስዋዕትነትም ነገር አለ ደም የሰጠውሽ ምናምን ነገር የሚለው ነገር ራሱ ከበጎ ስራዎች ውስጥ በጣም ጎልቶ የሚታየው የደም መስጠት ነገር ነውና ኢትዮጵያ ውስጥ የዛሬ 20 ዓመት ደም ለመስጠት ቢኮንክ ወይም ቢ ምናምን ዘመድ ተፈልጎ ነው አደጋ ላይ ልትሞት ደርሰ ቢ ያለው ተብሎ ነው ቆይ እንትና ይምጣ ተብሎ ነው ኦ ፕላስ ነው እሱ እንትና ተብሎ ነው ማን ላይ ሁሉ ልታመልጥ ይችላል አስበው ግን የኛ ሮትራ ክለብ አቦጊዳ የሚባል በጣም እንወደው ሮትራ ክለብ አለ አቦጊዳ ይባላል ሮትራ ክለብ የወጣቶች የሮተሪ ፕሮግራም ነው 20 ዓመት በፊት ነው የጀመረው አሁን 80ኛ አካባቢ ዙራቸው ነው እንደሚሰጡት አሁን የኢትዮጵያ ደም ባንክ ብትሄዱ ስራቸውን ታሪካቸውን ማየት ይችላልላችሁ ባህል አደረጉት ማለት ነው ላይ ታይልም ብለው ያለቁም ዛሬ ፓዮኒር ብቻ ሳይሆኑ ትልቁ የጤና ሚኒስቴር ፓርትነሮች ናቸው የኢትዮጵያ ደም ባንክ ፓርትነሮች ናቸው ይታይልም ብለው አይደለም የሚሰሩት ግን ባህል አደረጉት ዛሬ በአመት 4-5 ዙሮች ደም ይሰጣሉ ለባለፈው ዓመት ነው ማለት በእነሱ ምክንያት ዛሬ የኢትዮጵያ ልጆች ከምሬ ነው ማለት ያ ባህል ዳብሮ አደጋ ቢደርስብህ ፍሪጅ ተከፍቶ ነው እንደሚሰጥክ እንጂ ዘመድ ፍለጋ አይኬድም ሁሌ እንደምንለው በዚህ ዓመትኛ ክሬቲንግ ላስቲንግ ኢምፓክት የሚቆይ ለትውልድ የሚተርፍ ነገር የማስቀመጥ ነገር ዘለቃ ስለዚህ አሁን ቅድም ያልኩ የግሬን ሌጋሲውና የዚህ አቦጊዳ እንትን ምሳሌ መሆን ይችላል ከበጎ ፈቃደኝነት ጋር ሲነሳ አንደኛው ነገር ውለታ አለብኝ እሱን ልክፈል ተብሎ ለሀገር ለሰው የሚደረጋለ ከዛ በተጨማሪ ያለኝን ልስጥ ከዛ ደግሞ ፍቅር ኔትወርክ ህብረት ፍለጋለ አንተ ምን አተረፍክ ሁሉ ነው አሁን የዘረዘርሽው በጣም ሁሉ ነገር የመጀመሪያ ነገር አገር ያልሽው ነገር በጣም ቮለንተሪዝም ውስጡ የዛ የአርበኝነት የፓትሪዮቲዝም እንትን አለው አገሬ ወገኔ የምትይው ነገር በጣም አለ ሶ ሞር ከኢትዮጵያዊነትሽ ጋር ከአፍሪካዊነትሽ ጋር ኢቭን የዓለም ዜጋ እንደመሆናችን መጠን ደግሞ ከሰብአዊነት ከሰውኛና ከሰውዬ ምንድነው ከሰውኛ ጋር ከሰውኛ ጋር ሶ አንደኛው ያ ነገር ነው ቅድም ዳሽ ደግሞ ትልቁ ነገር አብሮነቱን ነው ወዳጅነቱን ነው ምንም በምድር ላይ ምንም ብርቅ እንዳልሆነ እንድታውቅ ያደርጋል ሁሉም ወንድምት አንድ መሆናችንን ስታስቢ ሌላ ምንም የሚገርም የሚባረክ ነገር አይኖርም ያ ምክንያቱም ዓለም መንደርሽ ነው የምትሆኚው ከዛም አፍሪካ ሰፈርሽ ነው የምትሆነው እሱን በአንተ ህይወት ውስጥ ማየት ፈልጌ ነው ፊትህ ይናገራል ሁሉ ነገር ይናገራል እሱ ለተመልካቾች እንድትነግርልኝ የጠየቁት እሺ ወዲ ተመልካቾች በጎ ፈቃደኝነት እንግዲህ የዓለም ዜጋ ያደርጋል ያ ማለት ምንድነው ሩቅ መስሎ የሚታየን አህጉር እንደዚሁም እንደው ምድር በበጎ ፈቃደኝነት ውስጥ አንድ ትንሽ ቤተሰብ እንደሆነች መረዳት ይችላል ለዛም ደግሞ እኔ ጥሩ ምሳሌ መሆን የምችል ይመስለኛል ምክንያቱም እኔ በጉርምስና ጊዜ
በ$25 2-3 ሀገር አይቼ $10 ራሱ መልስ ይዤ እመጣለሁ። ያ ደግሞ ምንድነው ያደረገኝ? ለካ ሀብት ብር አይደለም፣ ሀብት ሰው ነው። ለምሳሌ በእኛ በሮተሪ ውስጥ ለምሳሌ ሆም ሆስፒታሊቲ ይባላል፣ እንግዳ መቀበል የሚባል ባህል አለ። ሰው ሽሮ ብትበላ መደብ ላይ ብተኛ doesn't matter። ሰው ለአንድ ቀን ይምጣ ለሁለት ቀን ይምጣ ችግር የለውም፣ እንግዳ ትቀበላለህ። ይሄ ደግሞ የኢትዮጵያውያን ደግሞ ሌላው ትልቁ መገለጫችን ነው እና የትም ሀገር ስንሄድ እየመጣው ነው የምለው። ስለዚህ ኤርፖርት ይጠብቃል አንድ ሰው በቃ የዚህ ክለብ ልጅ ነኝ እንደዚህ ነው የምሰራው እንደነገርኩ ሁሉም ሀገር ላይ ያለን እየመጣው ማለት ብቻ የሚጠብቅ ስለዚህ ይቀበላል። ቤት ያፈራውን እየበላክ አብረ ከነሱ ጋር እንዳይተኛ ከዛ አካባቢውን ያሳየዋል፣ ሀገራቸውን ከተማቸውን ያሳየዋል። እንደዛ ነው። ያ ከደረገል ምን ሌላ ምን ትፈልጋለህ? ሰውም እኛ ሀገር ሲመጣ እንደዛ እንቀበላለን። እኛም እየመጣን ነው ብለን ነው የመጣነው። እንደዛ ነው። በጎ ፈቃደኝነት ሲስተሙ ነው። ኢትዮጵያዊ የሆነ ሁሉ የሰው ልጅ ሆነ በአጠቃላይ በዛ ውስጥ አልፎ ሲስተም ሆኖ እያንዳንዱ ግዴታ ኖሮበት። ለምሳሌ በተቋም ልትቀጠር ስትል አንድ ወጣት ተማሪ ከዩኒቨርሲቲ ከተመረቀ በኋላ የዚህን ያህል ሰዓት የበጎ ፈቃድ አገልግሎት ሰጥቷል ብሎ ሰርቲፊኬት ይዞ እዛ ተቋም ላይ ያ ታይቶ ለቅጥሩ አንደኛ መስፈርት እንዲሆን ሲስተም እንዲዘረጋ ምን ያስፈልጋል ትላለን? በጣም የሚገርም ነገር ቬሶ የሚባል አንድ የእንግሊዝ ትልቅ የቮለንቲር ተቋም አለ። ከሁለተኛው ዓለም ጦርነት በኋላ የተመሰረተ ወይም ደግሞ የፒስ ኮርፕስ የሚባል የአሜሪካኖች አለ እና አንዳንዴ አስበዋለሁ እኛ ኢትዮጵያኖች አረብ ሀገር ነው በጣም ለስራ ይላካል። ኢትዮጵያኖች ቮለንቲርስ ሆነን ሌላ ሀገር ማገልገል ወይም ደግሞ ያንን የሚመራ ተቋም ለምን የለንም ብዬ አስባለሁ። ላይክ ያለንን እውቀት ሆነ ሌላ ነገር ይዘን ሌላ ሀገር ሄደን አገልግለን እነ ፒስ ኮርፕስ ምናምን አንደኛው ትልቁ አቅማቸው ላይክ የእንግሊዝና የአሜሪካ የበጎ ፈቃደኞች ተቋም ነው። ግን ማንም ልጅ ዩኒቨርሲቲ ገብቶ ከተማረ በኋላ ስራ ለመግባት ሲፈልግ መጀመሪያ ሲቪ ላይ የሚታየው እነዛ ተቋሞች ውስጥ አገልግሏል ወይም ደግሞ በአካባቢው አገልግሏል የሚል ነገር ነው። አሁንም እዚህ ባህል ተጀምሯል። በተለይ አንዳንድ ኢንተርናሽናል ስኩሎች እንደ ግዴታ ነው የሚያስቀምጡት ነገር ማለት ነው። ላይክ አገልግሏል ወይ በበጎ ስንት ሰዓት ሰርቷል ወይ የሚለው ነገር ማለት ነው። እኛም አንዳንዴ ቀጣሪ የሆነን እድሉን ስናገኝ ሲቪ ስንገልጽ ላይክ ሮትራክት ነበረ ወይ ሮትሪ ውስጥ ሰርቷል ወይም ሌላ በጎ ፈቃደኛ ሰርቷል የሚለው ነገር በጣም ይታያል። አሁን ደግሞ በጣም ጊዜው ተሻሽሎ ሶሻል ሚዲያ ላይ ስም ብቻ ነው ገለጥ አድርገን የምትታየው እና እዛ ላይ ላይክ ያለን ሲቪም አይታየም። ብዙ ጊዜ ሲቪ ላይ ከሬፈረንስ ጋር ስላለ ሶሻል ሚዲያ ላይ ምናምን ታይና እዛ ላይ በጎ ፈቃደኝነት ነው ነገር ነው። እንደ ሀገር የተጀመሩ ነገሮች አሉ። አሁን ለምሳሌ ትልቅ የበጎ ፈቃደኞች ማስተባበሪያ ቢሮ እንዳለ አውቃለሁ እዚህ። እንደዚሁም ደግሞ የሰላም ሚኒስትር ባለፈው የጀመረው በጣም ትልቅ ስራ ነበረ። ብዙ ኢቭን በጎ ፈቃደኞችን አስተምሮ አሰልጥኖ አስመርቋል። የት እንዳሉ እንደደረሱ የሚለውን ነገር ሌላ ጉዳይ ሆኖ ማለት ነው። ከዛ ደግሞ ቅድም እንዳልኩት ለምሳሌ አሁን የኢትዮጵያ የሲቪል ሶሳይቲ የሲቪል ማህበራት ኤጀንሲ የሚባለው ትልቁ ተቋም ደግሞ ኢቭን ሶፍት አፕሊኬሽንም ሰርቷል። ማንም ኢትዮጵያዊ በጎ ፈቃደኛ መሆን የሚፈልግ የሚሳተፍበት ማለት ነው። ብዙ ጊዜ ምን ሰጠውን ነው የምናስበው አይደል? ለምሳሌ ጊዜ የለኝም እንላለን። አሁን ከስራ ጋር ወይ ገቢ ያንስብኛል እንላለን። የምናገኘውን ነገር እናስባለን። አሁን አንተን ከናቀባበል ከናወራረ ከነንተነ ይሄን አይነት ችሎታ ወይም ስኪል የምንለው ነገር ዝም ብሎ የሚመጣ አይደለም ብዬ አምናለሁና የምናገኘውን ነገርስ ምንድነው? አንድ በጎ ፈቃደኛ የሚገርም ነገር በጎ ፈቃደኞች አሁን በእኛ ሰርክል ለምሳሌ ሮትሪ ስንልኛ ሮትሪ ክለብ እንደኛ ሽማግሌዎች፣ ከዛ ደግሞ ሮትራክት የሚባሉ እድሜያቸው ከ18 እስከ 30፣ ከዛ ኢንተራክት ክለብ ሃይ ስኩል ላይ ያሉ የተለያዩ ፕሮግራሞች አሉ። የተለያዩ ፌሎሺፖች፣ አክሽን ግሩፖች በጣም ሁሉም ሰው ባለው ጊዜ ባለው አቅም ባለው ፓሽን እና ሆቢ ሁሉም ለአንድ ቀን ለመጣ ለሳምንት ለመጣ ለሲዝን ለሚመጣ በሙሉ ቦታ አለ። ለዚህ ነው እናንተና አሁን ዛሬ ከተዋወቅን በኋላ ዛሬ ምን ላይ ሰዎች አለንማ በቋሚነት ምናምን ነገር አብረን የምንሰበሰብበትም ፕላትፎርም ስትራክቸርም ያለው ተቋም ነው። እዚህ ቤተሰብ ውስጥ ያሉ ሰዎችን ከፈለጋችሁ ዛሬን አግኝታችኋል፣ ሌሎችን ደግሞ አስተዋውቃቸዋለሁ። ለምሳሌ ሩቃት አሁን ቅድም ክብረት በእኛ ኢሚዲየት ፓስት ፕሬዚዳንት ይባላል የኛ ክለብ አሁን ስልጣኑ አስረክቧል እዚህ ጁላይ ላይ። ግን የጠብታ አምቡላንስ መስራች ነው። ብዙ ጊዜ ሚዲያ ላይ አለ።
አንዱ እንግዲህ ሁላችንም በጋራ ስለምናውቀው ነው። ሌሎቹንም መጥቀስ ይችላለሁ። አሁን የምትለው ያ በረከት የፈሰሰባቸው ሰዎች ናቸው። I mean honestly speaking በመስጠት ውስጥ ያለው በረከት it's not the amount of money የምትሰጠው አይደለም ወይም ጊዜ አይደለም እዛ ውስጥ ያለው ፍቅር ነው። so spiritually like በታላቁ መጽሐፍ በታላላቆቹ መጽሐፍ መናመን ኢትዮጵያኖች በሙሉ በጎ ፈቃደኝነትን ከእያንዳንዱ የመጽሐፍ ቅዱስ ሆነ የቁርአን ሆነ የቶራ እንትሩት ብናጣቅሰው ያ በረከት አለው። ስለዚህ የማይዳሰሰውን ትልቁን በረከት ነው like አምነን ይዘን ያለ ነው ማለት ነው። በመስጠታችን ያገኘነውን በረከት እንግዲህ አንድ ቀን ደግሞ እሱን ኳንቲፋይ እናደርጋለን ነው በደንብ አድርገን እንጂ እውነትን ነው ያ በረከት አለ። እኔ ግን ብታነሳለስ ደስ የሚለኝ በጎ ፈቃደኝነት ወይም አሁን አንተ የተሰማራህበት አገልግሎት ብዙ ጊዜ ሰዎች በወጣትነት ጊዜ ቢሆን ይሻላል ሮጥ በምትልበት ጊዜ ይላሉ። አንዳንዶች ደግሞ በጣም በበሰልክበት ጊዜ ነገሮችን ማስተዋል በምትችልበት ጊዜ ቢሆን ጥሩ ነው ይላሉ። የትኛው ነው ትክክለኛው ቦታ የሚባለው ነው? ሁሉም እድሜ ላይ ኦፍ ኮርስ ሁሉም እድሜ ላይ በሚል እንወስደዋለን። ግን የሚገርምሽ ነገር የኛ ድሮ ቤዚክ ሳይንስ እንማር ምንድን የሚባለው በፍሬንችኛ ሃይራርኪ ምንድነው ሃይራርኪ ኦፍ ኒድስ የሚባለው የሰው ልጅ የሚያስፈልገው ነገር መሰረታዊ ፍላጎቶች ጎበዝ መሰረታዊ ፍላጎቶች እና ብለህ ስናስብ መጀመሪያ ምንድን ነው የሚለው መጀመሪያ መጠለያ ልብስና ምግብ ከዛ እሱ ሲኖርሽ ከፍቲና ይልና ወደ ሶሻል ኒድስ ይባላሉ። የዛን ጊዜ ወዳጅነት ማግባት ምናምን እንደዚህ ማህበር ጽዋ ምናምን ሶሻል ኒድስ ከዛ እሱ ሲያድግ ወደ እንትን ትመጣለህ ይባላል ለግዠሪው ላይ ትመጣለህ ይባላል። ለግዠሪው ላይ የዛን ጊዜ መኪና መለወጥ ምናምን ሊሆን ይችላል። ከዛ የመጨረሻው ላይ በቃ ብቁ በቃ የሚባለው ሰልፍ አክቹዋላይዜሽን ይባል የማስሎ የሚባል በዚህ ሁላችን የተማርነው የሰው ልጅ መሰረታዊ ፍላጎቶች ደረጃዎች በዚህ ፍልስፍናችን እኛ እና ኢቭን ታላቁ መጽሐፍ የሚለው ሁለት ያለው ስለዚህ ምንም በቃ ለምሳሌ ልብስ ያለው ሰው እና ለምሳሌ አንድ ክፍል ወይም አንድ ፍራሽ ያለው ሰው ወይም ደግሞ ዳቦ መቁረጥ የሚችል ሰው በቃ ያካፍል ነው ፍልስፍና። ያን ስታረጊ ባይ ዲፎልት እዛ የመጨረሻው ሰልፍ አክቹዋላይዜሽን ላይ ደርሰሻል የሚል ፍልስፍና አለን እኔ በዛ ማምናለሁ። ያንን ያደረጉ ሰዎች ምንም ላይክ ወጣት ነው ብቻውን ነው የሚኖረው ላይክ ሁለት ነገር ነው ያለው ወይም አንድ ነገር ነው ያለው እሷን ለማካፈል የሞከረ በቀናነት በፍቅር ለማካፈል የሞከረ ያ በረከት አለው ብለን እናምናለን። ሰዎች ሁሉን ነገር ኖሮን ተርፎን ጠግበን ሀብታም ከሆነ በኋላ ለስማችን ለዝናችን ምናምን ነገር ነው ያለው ምናምን መስጠት የሚጀምሩ አንቱም ምናምን ነገር አለ ከዚህ በኋላ ነገር አይተናል እስቲ አሁን እስቲ ምናምን ስማችን ነው ማለት አይደለም። ለዛም ነው እኔ አሁን እንደ ሩቲኒያ ያለን ስትራክቸር ታች ያሉትን ጀምረን ነው የምሰራው። እንዳልኩሽ ትናንትና ለምሳሌ ላምባዲና የሚባል ኢንተራክቲቭ ሃይስኩል ተማሪዎች ክረምት ነው አይደል ትናንትና ስለ እናት የሚባል ተቋም ነው ያሉት። የሃይስኩል ተማሪዎች የምታያቸው አታምነኝ ምን አይነት ስራ እንደሰሩ ባሳይክ ማለት ነው። ይሄ ማለት በየቀኑ ነው የምንሰራው። ላይክ የመንግስት ትምህርት ቤት የኢንተርናሽናል ስኩል ተማሪዎች ያሉበት ኮሚኒቲ ውስጥ ያሉ ዩኒቨርሲቲ ውስጥ ያሉ ጅማ፣ ሐዋሳ ኤቭሪ ሲንግል ዴይ ሆቢያቸው ስታይላቸው ነው። እንደ ወጣትም ደግሞ አስቢ በጣም ይሮች ነገር እንደ ወጣትም አሁን ወጣቱ እንዴት ነው ጊዜ እንዴት ነው ቀንክ ምናምን ብለሽ ጠይቂው እና እንዴት ነው ያሳለፍከው ከዛ እንዳው ደስታን ስኬት ወይም እርካታን እንዳው ለካ ብቲ ምን ይገርምሻኛ ወጣትነታችን ተአምር ነው የምትይው talk about fun በግሩፕሳችን ቆንጆ ገርፍሬንድ ከዛ ፐርፐዝ አብሮ ከዛ ፋን በየቀኑ ከዛ ደግሞ ኢቭን ላይክ ኮሚኒቲ ራሱ አክሴፕታንስ ለምሳሌ ልጄ እንትን ነው ሄደው ዛሬ የሆነ ኦርፋኔጅ ነው ሄደው ልጆችን እንትን ሊያደርግ ነው የሚኮሩ እናቶች ናቸው ያሉት አምነችም ከዛ በጓደኝነት አብረው በእንደዛ መልኩ ያደጉ ላይክ ልጆች ያላቸው ቦንድ ልነግርሽ አልችልም። ከዛ ሚኒንግ በህይወታቸው ውስጥ ያለው ጣፋጭ ሚኒንግ የሚያለው በዛ ነው። በአጭር ዘመናችን ውስጥ ያንን በጣም ፉልፊልድ የሆነ የህይወት ስታይል ነው። ትልቅ ሀገር ትልቅ ህዝብ ነው ያለን። ምናልባት አሁን አንዳንድ ጊዜ ከሆነ ሀገር ላይ የሆነ እንትን ኤድ የሚባል ነገር አለ። አሁን እኛ ጋር ደግሞ በጎ ፍቃድ የምንለው ባህል እየሆነ ከቀን ከቀን እያደገ ነው የመጣው በአመት እየተለወጠ ነው ያለውና እኛስ ኢትዮ ኤድ ብለን ኢትዮ ኤድ ብለን በተወሰነ መልኩ የጀማመርነው አለ አይደለ? ምስራቅ አፍሪካ ላይ ሱዳንን ችግር ላይ በነበሩበት ወቅት ላይ ደግሞ የደረስንበት አለ። ወደ ኋላ ታሪካችንም ብዙ አለ አይደለ? ኢትዮ ኤድ እያለን የምንሄድበትስ ጊዜ በታሪካችንም እንደነሳው በየቀኑ ነው ራሱ የሚገርመኝ። ላይክ በተለይ
ኃይለሥላሴ በቅርብ አይቻለሁ። አንድ ኦስትሪያ ከዓለም ጦርነት ሁለተኛ ዓለም ጦርነት በኋላ የመጀመሪያ እርዳታቸውን ሲወስዱ ምናምን እንዳይቻለውና ያ ባህል አለ። ከኢትዮጵያ የሄደ እርዳታ ሰጪዎች ነን። ብዙም ያለን ስንሰጥም ነበር እኮ አንኮንዲሽናሊ ውሃችንን ስንሰጣል ነበር እንዴ ላይክ ምን ጠይቀን ነው እንዳው ስላልታሸገና ኢትዮጵያ ሄድ እንዳው ስላልተመታበት ነው እንጂ ስንት ነገር ሰጥተናል። እና ያ ነው ቅድም ያልኩት እንዳው በችግር ለምሳሌ የኛ እነዛ ምስኪን የኢትዮጵያ ልጆች ነው አረብ ሀገር ሄደው ነው ደፋ ቀና የሚሉትን እኮ እኔ አይ ዋንት ቱ ሪብራንድ ላይክ ለሀገሩ ኢኮኖሚ የሚያበረክቱ ልጆች ነው ወይ ማዳም ቅመም ወይ ደግሞ የምናምን ሰራተኛ ተብለው በዛ መልኩ እንዳው በክብርና ሞገሳቸው እንዳው ከፍ ብለው ነው ላይክ ያንንም ሀገር ጠቅመው ያላቸው ነገር እውቀት እናንተ ሰጥተው ነው ለሀገር ነው ክብርና ሞገስ መሆን ይቻላል ብዬ አምናለሁ። ከዛ አልፎ ግን ነው በህሉም ነው በቴክኖሎጂውም አሁን ደግሞ እግዚአብሔር ይመስገን የአይ ዘመን ነው ከዓለም ጋር እኩል ሆነናል ነው ማአት ወርቅ የሆኑ ልጆች እንዳው ደግሞ አሉን አሁን ሌላ አይነት ነው ዘመን ላይ ያለ ነው ብዙ የምንሰጠው ነገር ይኖርና እንደ ኢትዮጵያ ኤድን የሚለው ነገር ነው ፎርማላይዝ ማድረግ ይቻላል። ለዚህ ነው ምናልባት ኮኦርዲኔሽን ብቻ ነው የሚፈልገው እንጂ በዚህ በበጎ ፈቃደኝነት ዙሪያ ላይ ለምሳሌ ሴቶች እና ህጻናት ፖሊሲ ያለው ቅድም እንዳልኩ የዚህ የሚኒስትር ኦፍ ፒስም አለው ሌሎችም አለው ኮኦርዲኔትድ መሆን ያለበት። ከዛ የሚያስፈልገው ሪኮግኒሽን ነው። የሚገርም በእኛ በሮተሪ ለምሳሌ ኩራታችን ፒኖቻችን ናቸው። ለምሳሌ ምንም ላይክ እና ሪኮግኒሽን በጣም አለ ሮተሪ ላይ ለአንድ ቀን ብትመጣ ክለብ ላይ ዛሬ በማዕከላችን የተገኘውን ቴዲ አንዴ እስቲ ያጨብጭቡለት ምናምን እቺ ሰርቲፊኬት ስጡት ምናምን ብሎ ይባላል። እውቅና መስጠት ከዛ ያንን ክብርና ሞገስ መስጠት ነው። ለምሳሌ በዚህ ክረምት በበጎ ፈቃደኝነት ሲነሳ ነው ዛፍ መትከሉ ምናምን እንዳለ በጣም ኮመን ከደም መስጠቱ ጋር ደግሞ አብራ ያለች አንድ ባህል የትራፊክ እንትን ማስተናበሩ ነው አለ። በጣም ወርቅ ስራ ነው። ጥሩ በጣም ሀሳብ ነው። ግን ልጆቹ ያዙኛል። ምንድነው ላይክ ያላቸው የፕሮን በደንብ እንትናለች ነው ፕሮፐርሊ ብራንድ መደረግ አለባት ነው እንዳው ለሴፍቲ ምናምን የሚያደርጓት ልብስ ምናምን የሆነ ጃንጥላ ቢሰጣቸው እላለሁ። እና በዛ ግርማ ሞገስ ኩርት ያሉ በቃ ገብተዋል። የምናከብራቸው ሰፈር ሲመጣ ምናምን የእሳቸው ልጅ መጣ ምናምን ሪኮግኒሽን ነው የሚያስፈልገውና ነው የተጀማመሩ በየቦታው ጥሩ ነገሮች አሉ። ኢትዮጵያ ሄድ ነው ያንን ሀሳብ ነው እንዳው በትልቁ ከፍ አድርጎ መያዝ ይችላል። ግን እነዚህ ሀሳቦች መደመር አለባቸው እና ሁላችንም ልጆቻችንም የሰፈር ምናምን ነገር ያንን የቮለንተሪዝም እንዳው ቀለምን ፍልስፍናም ክብርም ሞገስም ምናምን በዛ መልኩ እንዳው ሪኮግኒሽን ብጨምረንባት ኤፈርቶችን ኮኦርዲኔት ብናደርግ ኢትዮጵያ ኤድ ሆነ ማንበት ምንም ምክንያት የለም ይሆናል። አሁን ላይ ያለውን የተከታታይ የበጎ ፍቃድ መስጠት እንቅስቃሴ እንዴት ታየዋል? ይሄን ስናገር እኔ አሁን እድሜ አሁን ጥቅምት 16 ላይ 49 ከቻሳ አሁን ነው ማለት እና ያ 50 ብሩት እና እኔ 50 ዓመቴን በሙሉ በፍራዝ የኖርኩ ልጅ ነኝ ብዬ ነው የማስበው። ግን 35 ነው የምትመስለው ከሽበቱ በስተቀር የገብስማችን እና እንዳው እንደ ሀገር እናውራ ካለን ትልቁ የኔ የጉርምስናዬና በጣም እንትን የነበርኩበት ጊዜ ላይ እኔ የምሰራበት ሴክተር ሲቪል ሶሳይቲ ወይም ላይክ ኤንጂኦ የሚባለው ሴክተር በጣም የተመታበት ጊዜ ነበረ ከ97 ምርጫ በኋላ። ያ ማለት በጣም ትልቁ ኢትዮጵያ የሆነው ቅድም እንዳው ማሳን ነበረበት ስለ በጎ ፈቃደኝነት ስናወራ እኮ ኤንጂኦ ምናምን እያለን ሮተሪ ከውጭ የመጣውን ነገር ነው አይደለም። እኛ ኢትዮጵያኖች ራሱ ቅድም እንዳልከው ኢትዮጵያን ጨምረን እድርም አለን እቁብም አለን እኮ ደቦም አለን ነው እነሱ ሩሃቸው የኛ በጣም ውብ ሀብቶቻችን ናቸው። እና እነሱ ነበር ማድረግ የነበረብን። ግን ነው አጋጣሚ ሆኖ የነበሩን ሬጂሞች በሙሉ ህብረት አይወዱም። በእውነት ነው የምልሽ ህብረት አይወዱም። ስለዚህ ህብረትን እና የተደራጀ ነገር ይመታ ነበረ። ለዛ ነው እኔ አሁን እድር የለኝም። እድር አለሽ? እድር አለሽ? ይገባ ነው የለም ከስራውን መጀመሪያ ያለብን አሁን ይመስለኛል እድር ልመዝግባ በቃ ከሞን አንቺ ሲሪየስ ባይ ዘ ወይ ኤርሚ ያለው የቤተሰብ የራሱ ፋና እድር አለው። ኦሰም ፋና እድር ኒው ፒን ፋና እድር ነው ያለበት። ኖሮትሪ ነው ፋና እድር። እድሮች ከ97 በኋላ በጣም በሚያዝኑ ሁኔታ ነው የተመቱት። ባይዘው ልክ 97 ላይ የነበረው እንቅስቃሴ በጣም ከባድ ነበር። እድሮችም ገቡበት። በጣም እድሮችን ለማጠናከር ብዙ ስራዎች ይሰሩ ነበር። እኛም እንደ ድርጅቱ ብዙ ስራ ነበር እድሮችን ማጠናከር። ከዛ እነሱን ገቡበት። በቃ ከዛ በኋላ ለ13 ዓመት አዲስ ህግ ወጣ። ሲቪል ሶሳይቲ መሰብሰብ፣ ከዚህ ቦታ ብር መቀበል፣ በዚህ ጉዳይ ላይ መስራት ምናምን አትችልም በሚል 13 ዓመት ከባድ ነበር። አሁን ነው ልክ ለውጡ ከመጣ በኋላ የመጀመሪያው ስራ የተደረገልን የሲቪል ሶሳይቲ ህግን የጸረ ሽብርተኛ ህግና የፕሬስ ህግ ነበረ። ሶስቱ በጣም
መጀመሪያ ስራ የተሰራልን እነሱ ሶስቱን ማንሳት ነበረ። አሁን ምን አይነት ለእኛ አይነት ሲቪል ሶሳይቲዎች ላይክ ምን አይነት ህግ እንዳልነግራቸው አልችልም። እንዴት የተመቻቸ አንድ ኢትዮጵያዊ ህገ መንግስቱ በሰጠው መብቱ መሰረት ተደራጅቶ በህብረት ተአምር መስራት ይችላል። አሚን ኖት ኦንሊ አዲስ አበባ ኤቭሪ ኮርነር ኦፍ ኢትዮጵያ ብዬ ነው ላይክ እንዳው አፊን እንዳው ሞልቼ መናገር ይችላል። ምክንያቱም እኔ አሁን የምስራል ድርጅት በሁሉም ክልል ላይ እንሰራለን እና እኔ ኢቭን ሰላም እና የለም ምናምን ሲባል ብዙ ማልስማማ ልጅ ነኝ። ምክንያቱም ሰዎች በጥሩ ኢንቴንሽን ላይክ አገር ማገልገል ከፈለጉ ሁሉ ቦታ አልጋ ባልጋ ነው ብዬ ነው የማምነው። የሚገርምሽ ደግነትና መልካምነት ከአዲስ አበባ በወጣ ቁጥር እየባሰ ነው የምትሄደው። ለምሳሌ ከአዲስ አበባ ሐረር ደግ ነው፣ ጅጅጋ ደግ ነው ብለን መከራከር እንችላለን። ኪሎሜትር በወጣ ቁጥር ነው ኪሎሜትር በወጣ ቁጥር ደግነቱ የኢትዮጵያ ሕዝብ ውበቱ ያ ነው እና ከሱ ጋር ተያይዞ ለእኔ በእውነት ነው የምልሽ ይሄን እናገራለሁ አፌን ሞልቼ እንደ ኢትዮጵያዊነቴ መኖር የጀመርኩት ፉሊ መኖር የጀመርኩት ባለፈው 6 ዓመት ውስጥ ነው። ይሄን ስናገር እኔ ጫፍ ደርሼ ነበር። አገሬን በጣም ወድ ልጅ ነኝ እና ከሀገሬ ውጪ ወደ ውጪ ምን ልጅ ነኝ፣ ግን ጫፍ ላይ ደርሼ ነበር። በቃ ይሄ ነገር እንደው ተስፋ የለውም በሚል ማለት ነው። እኛ 13 ዓመት ወንዝ አጽድተናል። ለምሳሌ የሚገርም ሆፕፉል ሪቨር ፕሮጀክት የሚባል ትንሿን አቃቂ ተነስተን ጎረምሳውንን አንድ ላስቲክ እንደዚህ ወንዝ እየሳብን ይቺ ምናልባት የምድርን አፍንጫ አፍና ይሆናል እያልን እናነሳ ነበረ። እየወጣን ከላይ ከመድኃኒዓለም እስከ ታች ቄራ ድረስ እንዴት ነበረ እያጸዳን ወንዝ ማለት ነው። ዛሬ የወንዙን ፕሮጀክት ሳይ ይዛ ማኒፌስቴሽን ውጤት እንደሆነ አውቃለሁ። የበጎ ፈቃደኝነት ጉዳይ ሲነሳ ደግሞ ለእኔ በጣም ፐርሰናል ነው። ምክንያቱም ሩቅ ሳትሄጂ ነው በጎ ፈቃደኝነት በዴፊኒሽን የሚባል መስላችሁ ይችን ያዝልኝ። በዴፊኒሽን በጎ ፈቃደኝነት ባይዘው ዴፊኒሽኑ እንደመሰለሽ የሚለው ከአንቺ የቅርብ ቤተሰብ ውጪ ለሌላው የሆነ ነገር ማድረግ ወይም ለሌላ መኖር ነው ይችላል ከአንቺ ከሆነው ማለት ነው። ያ ማለት ለምሳሌ መስጊድ ወይም ቤተክርስቲያን ለምሳሌ ቤተክርስቲያን ቀጥሩን ብቻ ቢያጸዳና ሌላውን ማይ ከሆነ በጎ ፈቃደኝነት ሊሆን አይችልም ማለት ነው። ስለዚህ የመጀመሪያው ነገር በጣም እንደ ውስጥ የቀረው ነገር በጣም ወዶ ሰፈር ብዙ ታሪክ የሚያለኝ በጉምሩክና አዋሬ ነው። ለምሳሌ የአዋሬ ትራንስፎርሜሽን በጣም ምሳሌ ነው። ያቺ የአዋሬ ትራንስፎርሜሽን የአዋሬ ስቶሪ በእያንዳንዱ ሰፈር ውስጥ ባለን ነገር ሪፕሊኬት መደረግ አለብን ብዬ አምናለሁ። ለመጀመሪያ ጊዜ አሮጌ ቤቶች ፈርሰው በሆነ መልኩ ሰዎች በዛ መልኩ አፕሊፍት ሲደረጉ እና ክብራቸው ሲመለስ ምናምን ማየት በጣም ትልቅ ነገር ነው። አንዳንዴ ወጣቱ እላለሁ ፖለቲካ ስታንድ መብት ነው የፈለግከው መያዝ፣ ግን ይሄ ትልቅ ኦፖርቹኒቲ ነው። ይሄ ሊያመልጥ አይገባም እላለሁ። እኔ ግን እንደ አንድ ሽማግሌ አባት ግን ለልጆቼ ይሄን ነገር መጠበቅ አለብኝ ብዬ አምናለሁ። ምክንያቱም በዘመን ያየሁት ነገር ስላለ ማለት ነው። እና ሌሎችም ትልቅ ተቋሞች እንዳልኳችሁ የእምነት ተቋሞች፣ ኮርፖሬቶች ኢምፖርታንትሊ ኮርፖሬቶች፣ የእምነት ተቋሞች ከምሬ ነው የምልሽ መንግስት ዛሬ የያዘውን እንትን መከተል አለብን። ኦልሶ እኛ ነን ፕሮፊት ተቢ ሶሻል ኢንተርፕራይዞች እና ተቋሞች ማለት ነው። አይ ጀስት ካሪድ አዌይ በጣም ግን ኦኬ። ይሄን ካወራሁ በኋላ ይሄን ሁሉ ካወራሁ በኋላ አሁን ወደ አቢቹ ሜዳ 2.0 የባድሚንተን ኮርታችን እንሄዳለን። በጣም ደስ ይላል። ይሄን መገጫ ታስት እንደው ባድሚንተን የላባ ኳስ ኢትዮጵያ ውስጥ ፌዴሬሽን አለ። ባይዘዌ አንድም ሚስ አድርገን አናውቅም። ባይዘዌ የአፍሪካ ኦል ጌምስ ጨዋታ ላይ ግን ብዙ ውጤታችን ብዙ እንትን አለም። ግን ቢሆንም ለየት ያደርገዋል ባድሚንተን የምንወደው አንደኛ ሜዳውን ተሸክም መሄድ ይችላል። የትም ቦታ የምትጫወተው ስፖርት ነው። የኦሎምፒክ ጌም ነው። በጣም አጂሊቲ፣ ትንፋሽ፣ ካርዲዮ ምናምን ነግራችንም አሁን በኋላ ታዩታላችሁ። ከዛ ግን ትልቁ ነገር ኢቭን ፍልስፍናው ይሄ ባድሚንተን ሜዳን ስንሰራና የሮተሪ ፌሎሺፕ ባድሚንተን ስንመሰርት ፍልስፍናችን ሌትስ ፕሌይ እንጫወት፣ ሌትስ ኮኔክት እንወዳጅ፣ ከዛ ሌትስ ሰርቭ ላይክ እናገልግል በሚል ላይክ ሞቶ ነው ያለው። የተቋቋመው የዛሬ 4 ዓመት ነው እና ኢንተርናሽናል ሪኮግናይዝድ ነው። አሁን ዓለም ላይ ወደ 10 ቻፕተሮች አሉ። ህልማችን በመላው ዓለም ላይ ቻፕተሮችን መክፈት ነው። ይሳካል። አሜን 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 አሜን። በጣም አሁን እንግዲህ አሁን እንትን
ፋና ባዲስ ነው የምንባለው። ፋና ባዲስ እና የባድሚንተን ተጫዋቾች ባዲስ ምናምን ብለን ስንጠራ አዎ ይሄ ባዲ ምናምን ይባላል። ሁሉም ስፖርት ግን ቋንቋ አለ የራሱ አለ። ስለዚህ ምንድነው የምናደርገው? እቺ ምንድነው? እቺ የላባ ኳስ ወይም ሸትልኮክ ትባላለች በእንግሊዝኛ። የምትሰራው ከዳክ እንትን ነው ግን በዶሮም ይሰራል። የንፋስ ጨዋታ ነው። ኳሷ ብዙ ሩቅ አትሄድም። በጣም ብትመታትም ሩቅ አትሄድም። ግን አንድ ሚስቱን እህቱን አገሩን የሚወድ ኢትዮጵያዊ በሙሉ ጥሩ የላባ ኳስ መጫወት ይችላል ብለን እናምናለን። ትልቁ ነገርም ደግሞ እንዳልኳችሁ በአምቡድን ሴትና ወንድ ብትሆኑ ደብል ቲም ብንጫወት አሪፍ ነው ነው ፋይን። እሺ የቡድን በዚህኛው ሉና እሺ ቴዳ ይዛ ጋር ትሆናለህ። እሺ ቴዳና ሰላም በዛ በኩል ይሁኑ። እኔና ይተባረክ እዚህ ጋር እሺ ቲና እሺ ለምለም በዚህ ጋር ሆኖ እሺ ቀጥል እዚህ ጋር ከዚህኛው ወደዚህ እኮ አይሆንም ነው። ከዚች ነው የምታልፈው። ችግር የለም። ሁለት እኩል ኧረ የት አንደኛ ጂጂጋ እንሐረ ጋበላ እዛኛው ባይዘው ሜዳ ቴኒስ እና ቴብል ቴኒስ ጋር የመቀራረብ እንትን አለ። በጣም ከልብ ነው ከእውነት ነው አዎ ትክክለኛው ነው። ከልብ ነው ከእውነት ነው መዋደድ ንጉሥ ነው። ተደላድሎ ነፍሷን በእርግጥም አሳልፎ አይሰጥም ለማንም። የዘላለም እሱ ክብር አለው አይነካም መዋደድ